ረሰልጠይቀው ምን እሺ ነው ይደረሽ ምናምን ቢው ቆየህብኝ እኮ የኔ ፍቅር ልበለው እንደዛ ሃይሚን አይወዳትም አያፈቅራትም እያላችሁ ለምትራገጹ ሰዎች ማለት ነው ቪዲዮ እያያችሁ ማየት ትችላላችሁ። እሺ ይፍቀርሽ መጋኛ ምን ኖ ቀና እንዴት ነው ታዲያ መጋኛ ይፍቀር? ለፕራንክ ነው ለፕራንክ ቤኪን ፕራንክ ለማድረግ የኔ ፍቅር ልበለው በሚለው እንግዲህ እንዴት አይነት ሀረካት እንዳሳያቸው አይታችኋል። እንግዲህ ሃይሚን ባይወዳት መቼስ ይህንን ፊሊንግ አታዩትም ብዬ ተስፋ አረጋለሁ ቤተሰቦች ማለት ነው። ዛሬ ስለ እዩ መረጃ አንዳንድ ነገሮች ልናገር መጥቻለሁ። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን በኮመንት መስጠታችሁን አትዘንጉ። የኛ ውድ ቤተሰቦች አይዟችሁ። የብሩክና የሃይሚ ነገር በጣም ብዙዎቻችሁ አስጨንቋችኋል፣ ራስ ምታት ሆኗችኋል። ስራችሁን ሁሉ መስራት ያቃታችሁ ልጆች ሁሉ አላችሁ። ሲጨነቀን እንዴት እንሆን? አረ አዲስ ነገር የለም የምትሉኝ አላችሁ። አዲስ ነገር እንደምታዩት ነው። ምንም የምናየው ነገር ነው። ሌላ አዲስ ነገር የለም። እንግዲህ ነገራቶቹ በአጭርና በቅርብ የሚቋጩ አይነት አይመስሉም። ያው እንዲህ ብዬ ሳወራ እንዳይደብራችሁ፣ ምክንያቱም ያው አካሄዳቸው ማየትና ማመን ነው። ምክንያቱም መረጃ ወጣሁብህ መረጃ አለ ምናምን እንግዲህ ሌላም ሰው ከተጨመረ ገና ሌላም ይጨመራል። እንግዲህ እንደምታዩት ማለት ነው። እንግዲህ ያው ሃይሚ ላይም ተጽዕኖ ማድረስ የለብንም በድራማውም ሆነ በምንም ሆነ እሷ ያን ያክል ብሩክን እንድትረዳው በዚህ ልክ ልንጫናት አይገባም። ግን አንድና አንድ ነገር እኔ ሃይሚ እዚህ ድራማ ላይ አስተዋጽኦ ብትከፍል ብዬ የማስበው ነገር ለእሷም እንደው እውነት ብሩክን ወዳው ነው ወይስ እንዴት ነው ፍቅር በአንድ ቦታ ነው የሚለውን ነገር እንትን ለማለት አንድ ነገር ብቻ ብሩክን ሁል ጊዜ አላምንህም ከማለት አንድ ቀን አንድ ቦታ ላይ አምነሃለሁ አምኜህ የኔ ህይወት ይበላሽ ብላ በቃ ራሷን ለብሩኬ ፍቅር ወይም ደግሞ ለራሷ ፍቅር ለምን ለብሩኬ ለራሷ በቃ ለራሷ ፍቅር መስዋዕትነት አንድ አሻራ ብታስቀምጥ በጣም ደስ ይለኛል። ምክንያቱም ይሄ ችግር ነው። እዚህ ችግር መካከል ውስጥ አሁን አንድና አንድ ነገር ብሩኬ ይችን ልጅ በቃ ማለት እንደው እንደ ድራማውም ቢሆን አንድ ወንድ ልጅ አንድ ሴት ልጅ አስረገዘ ማመኑ በራሱ በጣም በቂ ነው። ማመኑ በቂ ነው። ያላገባትም ወይ ሰርግ አልተደረገችም፣ በምንም አልተደረገችም። ሶ ፍቅረኛ ነች በተባለች ብቻ ነው። ሶ ይሄ ልጅ ራሱን ማግለል ይችላል፣ ከሷ ማራቅ ይችላል። ግን ራሱን ሲያገል እዚህ ጋር የእሱ ሚላት ህይወቱ ፍቅረኛው አለች ሃይሚ ደግሞ በዚህ ህይወት ውስጥ አላምንህም ብለዋለች። አሁን አንድ በቃ ሪስክ እሷ ጋር አለ፣ መፍትሄ ይኖራል ብዬ የማስበው ነገር በአንድም በሌላም ድራማው ሌላ አጀንዳ በምን ይመጣል የሚለውን ነገር ሳስበው የሃይሚ ይቅርታዋን አልቀበልም ማለቷ ብዙ ቪዲዮ እንዲሰራ ያስደርጋል። አንድ ይሄንን ተረድቻታለሁ ለሃይሚ። ግን ደግሞ በድራማው መካከል ለእሷ ጥሩ የሚሆነው አሁን ብዙ ሰው ህፃን ናት እሷ እንደዚህ ምናምን እያላችሁ ነው፣ ፎቶቸውንም ፖስት እያደረጋችሁ ነው። ግን እዚህ ጋር አንድ ሪስክ ልትወስድ የሚገባ የምለው ነገር በቃ ይሄ ነገር ተፈጥሯል፣ ልጅ ነው የተፈጠረው። ከዚህ በኋላ እሱ አንቺን አይፈልግሽም፣ እኔና እሱ አብረን መኖር እንችላለን፣ አንቺ ግን ልጁ ሲወለድ እኔ ማናገር ትችላለሽ ብላ ያንን ባሏን እንዳላችሁት እናንተም ብዙዎቻችሁም ያላችሁት ናችሁ። ለመሰላችሁ ለሃይሚ ሀሳብ ስሰጥ እንደ ተንኮል የምትወስዱ ሰዎች ስላላችሁ ነው። እና ሃይሚ አሁን በቃ እኔ ብሩኬ ይቅርታህን ተቀብያለሁ፣ ከዚህ በኋላ ግን ከእሷ ጋር እንድትገናኝም እንድትጣጻፍም አልፈልግም ብላ ካሉበት ቦታ ወደ አዲስ አበባ መምጣት አለባቸው። እንደዛ ከተደረገ ምን ታመጣለች? ምንም አታመጣም። እንደው ሪል ቢሆን ነው የምላችሁ። አሁን የያዘችው ፋይል በእርግጠኝነት የዛን ጊዜ እስከ 6 ወር በፊት ሄዶ ሳይሆን ብሩኬ አሁን ሄዶ የሚሰሩት ነው በእርግጠኝነት። የዛን ጊዜ ፔንሲዮን ያበዙት ማለት ነው ይሄ ፋይል አለ ብሎ እንዲመቻቸው ነው እንጂ ብሩኬ ከ6 ወር በኋላ እርግጠኛ ነኝ እኔ አሁን ላይ አይደለም ቡታጅራ ማለት ነው የትም ሄድ አይመስለኝም። ቤቱ ነው የተኛው ሳስበው ማለት ነው። ምክንያቱም 2 ቀን ፔንሲዮን ያሉበት ምክንያት ይችን አጀንዳ ለማስተካከል ስለፈለጉ ነው እኔ የሚመስለኝ ማለት ነው። አይዶን ነው አላቅም። እንግዲህ ሰሞኑን እየተፈጠረ ያለው ነገር በብሩኬ ጋር በጣም እየተናደደ ምናምን ነው።
ትናንት እንደውም የሆነ እያነከሰው ላይ እየመሰለኝ ነበር ሲሄድ ማለት ነው ብሩኬ ማለት ነው። በሀይሚ ጋም እንዳያችሁት ያው እኔ አላምንህም ነው እንግዲህ። ሀይሚ አሁን አንድ ብታምነው ሁሉም ነገር ያበቃል፣ ይሄ ድራማ ማለት ነው ብታምነው። ግን ደግሞ እሷን ትመነው ብለን እሷ ላይ ጫና ማብዛት የለብንም። ምክንያቱም በምን ይቀጥላል ድራማው? አንድም ይሄንን አስቤያለሁ እንጂ በአንድም በሌላም ግን ሀይሚ እዚህ ጋር ሁሉም ነገር መዝጋት ትችላለች። ለምን ብሩኬ አሁን እሷን ላለማጣት ነው፣ እዚህ ጋር ነፃነት እንዲወጣ ነው፣ ራሱን ነፃነት ለማውጣት ነው ልዩን የሚያገኛት። ለምን ያገኛታል? ለምን ጥሏት አይሄድም? ለምን አይመታትም? ምናምን መማታት በራሱ ሌላ ወንጀል ነው። መታኝ ብላ ሌላ እሱን እኮ ጦስ ውስጥ መጨመር ነው የምትፈልገው፣ ከሀይሚ ማራቅ ነው የምትፈልገው። በቃ ህይወታቸውን ሁለቱ ጋር ያለውን ግንኙነት ማፍረስ በመሀል እሷ ኖረችበትም አልኖረችበትም ይሄ ህይወት በቃ ማፍረስ ነው የፈለገችው። እሱ ጥሩ ህይወት እንዳይኖረው። ሀይሚን እንደሚወዳት ታውቃለች። ሀይሚ ብሩክን እንደምትወደው ታውቃለች፣ ጥንቅቅ አድርጋ ታውቃለች። ሶ ያንን ነገር ማደፍረስ ነው እሷ የፈለገችው። ይህንን ህይወት እኮ እንደማትኖርበት እኮ አሁን ታውቃለች እኮ ኦልሬዲ ወጥታለች። ለምን አልፈልግሽም ስላላት ትታ ወጥታለች። ግን ደግሞ ሀይሚ እዚህ ጋር አለማመኗን ስታይ ሌላ አጀንዳዋን ቀጠለች። ሌላ አጀንዳዋ ምንድን ነው? እኔ ጋር ኢንፎርሜሽን አለህ እንዳለ እንዴት እንዳገኘኝ እንዴት እንደሆነ አስረዳሃለሁ ብላ ምን አስረዳሃለሁ? እበትንልሃለሁ፣ አወጣልሃለሁ ነው፣ ጉድህን አወጣዋለሁ ነው ያለችው። በባለፈውም ጉድህን አወጣዋለሁ ብላ እንደዚህ 2 ቀን ስፎክር በማግስቱ በሶስተኛ ቀን አረግዣለሁ ብላ ነው የመጣችው። ስለዚህ አሁን ደግሞ ጭራሽ አሁን ይሄ የመኝታም ሆነ ብቻ ወይ የመጠጥ አይዶ ነው የምን እንደሆነ የሆነ ነገር ብቻ አቀናብራ ይዛለች ልጅቷ። ለዛም ነው የምትፎክረው። አሁን ደግሞ ጭራሽ የሀይሚን ፊሊንግ አስቡት። ይሄ ማስረገዙ እንዳለ ሆኖ የመገናኘቱ ጉዳይ ደግሞ እሱ በዛ ሰዓት አንዴ ራሴን አላቅም ምናምን ሲል ነበር ብሩኬ። እኔ በድራማው መልክ ነው የምነግራችሁ ቤተሰብ፣ ራሴን አላቅም ምናምን ሲል ነበር። አሁን እንግዲህ አላቅም ወይ የሆነ ቦታ ራሱን አስታው ነው ወይ ብቻ ይመስለኛል። ለምን ከዚህ በፊትም ሀብቴም ሲናገር ነበረ የሆነ ቦታ ተገናኝተው ራሱን አስተዋለች ብሏል። ከዛ በኋላ ራሱን ሲያቀው እሷ አጠገቡም የለችም እሱ ያለበት ቦታ ብሎ ተናግሯል ከዚህ በፊት አስታውሱ። ስለዚህ እሱን ነው የሚፈጽሙት በእርግጠኝነት ብዬ ነው የማስበው ማለት ነው የኛ ውድ ቤተሰቦች። እና ምንም የእውነት ነገር የለም የእውነት ማለት ግን ትንሽ አሁን የተጠራጠርኩት ይሄኛው ልጅ ስለመጣ ይሄኛው ልጅ የምንቴ ጓደኛ ስለሆነ ምንቴ ሀይሚን አፈቅራታለሁ እያለ ሲጥር ነበር። ያው ታውቃላችሁ በመሀል እንደ ሀይሚና እንደ ብሩኬ ዩቱብ ቻናል የሚታይላቸው ከቡታጅራ የለም። እና ሰው አይቀናባቸውም ብዬ በፍጹም እኔ አላስብም። ምክንያቱም የሰው ልጅ ሰርቶ መለወጥ ይፈልጋል። ስለዚህ ማንኛችንም እርስ በራሳችን ይሄ የምናስበው ነገር ነው። አይቀኑም ማለት አልችልም። እና በዛን ሰዓት እሱ እንደዛ ሲል ነበር። ምናልባት ይሄን ልጅ እሱ ልኮት ከሆነ አውቆ የሆነ በህዝብ ፊት ብሩኬም ሀይሚም እንዲጠሉ ከሆነስ እና የኛ ውድ ቤተሰቦች ማለት ነው ይችን ጊዜ ለሀይሚም ለብሩኬም በተቻላችሁ መጠን እኛ እንደ ግሪስ አይደለንም፣ እኛ እንደ ግሪስ አንሸወድም ሳንል ይችን አሁን የገቡባትን ፓርት እናስጨርሳቸውና በሰላም ከዛ በኋላ ግን ለእያንዳንዱ ነገር ላይቭ ይገባሉ እኮ ቲክቶክ ማለት ነው። ለእያንዳንዱ ነገር የቤተሰብ ይቅርታ ይቀበላሉ። እያንዳንዱ የሚሰሩትን ስራ ደግሞ እናንተ በቃ የሆነ ታወሯቸዋላችሁ። ምንም ችግር የለውም። ከዛ በኋላ ይስተካከላል እንጂ በአንድ ጊዜ እንደዚህ እንድታሳፍሯቸው በፍጹም አንፈልግም። ምክንያቱም እንደ ብሩኬና እንደ ሀይሚ ተወዳጅ የለም። እውነት ለመናገር ሀይሚን በሄደችበት ቪዲዮ ለሰው ብሰራ ራሱ ልዩ ነው። ብሩኬም በሄደበት ቪዲዮ ለሰው ቢሰራ ልዩ ነው። ከማንም የተለየ ነው። እውነት የጨረቃ ፋሚሊዎች በጣም ትለያላችሁ፣ በጣም ማለት ነው። ግን በዚህ ደግሞ አሁን በተፈጠረው ነገር ተናዳችሁ ብዙ ሪስክ ለመውሰድ በቻናል ላይ እየሞከራችሁ ያላችሁ ግን አሳልፏቸው፣ ትዕግስት ይኖራችሁ። የማያልፍ ነገር የለም፣ ያልፋል። እነሱም እኮ ይህን ነገር ሲያደርጉ ወደውት አይደለም ማለት አሁን እንደዚህ ብስቁልቁል ብሎ ካሜራ ላይ ከመምጣትና በሰላም መጥቶ ያለውን ነገር አውርቶ ተግባብቶ መሄድ ይለያያል ቤተሰብ። እና ይሄን ለመስራት በራሱ እንቅልፍ ማጣቱ አለ፣ ጭንቀቱ አለ። የምትሰደቡት ስድብ ስታየው ብዙ ስሜት አለው። እውነቴን ነው። እኔ ማለት በትንሹ ሚዲያው ላይ ነው ያለሁት። አሁን አንድ ነገር ሰርቼ ስትሰደቡ ውይ ይሄ ሰው እንዴት ተቀየመኝ፣ በቃ የሆነ ብዙ ነገር ታስባላችሁ ባይዘወይ ማለት ነው። እና ይሄን ነገር ታሳቢ ያደርጋችሁ ብሩኬና ሀይሚ ይለያያሉ የምትሉ ሰዎች ማለት ተስፋ ቁረጡ። ምንም አይለያዩም፣ ግን ቻሌንጆቹ ትንሽ ይረዝማሉ።
ለምን አንደኛ ይሄ ልጅ መጣ። ይሄ ልጅ መጥቶ በጸብ ነው የመጣው። ከዚህ በኋላም በምን እንደሚፈላለጉ አናቅም። ይሄ ልጅ ደግሞ የምንቴ ጓደኛ ነው። ምንቴ እዚህ ውስጥ እንደሌለበት ምንም አይነት ማስረጃ የለም ብዬ አላስብም። የሆነ ነገሩ ይኖርበታል ብዬ አስባለሁ። ምንቴ ማለት ነው። ለምን ጓደኛው ነው። እና ልዩም ደግሞ በዚህን ልክ ብሩኬን ራሱን አስታ እሷ ምንም አይነት ነገር እሱ ምንም አይነት ነገር በዛን ሰዓት እንዴት ነው ምንም ነገር ካላረገ ከእሷ ግንኙነት ማድረግ አይችልም። መቼስ በመጀመሪያ እንዲሁ በጤናው እሷ ተገናኝተው ከእሷ ጋር ግንኙነት ለማድረግ ምንም ዝግጁ አይሆንም ብሩኬ። በእርግጠኝነት የሆነ ነገር አድርገው የሆነ ነገር ሆኖ እንግዲህ አላቅም እኔ ማለት እዚህ ጋር ይሄን ብዬ መወሰን ይከብደኛል። ምክንያቱም እሱን አሳከረችውና እንዴት ነው እሷ ከሱ ጋር ግንኙነት የምታደርገው ከምን? ስለዚህ እኮ እሷ ደፋሪ ናት እንጂ ተደፋሪ አይደለችም እኮ እዚህ ጋር አይደል እንደ ቤተሰብ። ስለዚህ ብቻ ለማንኛውም በጣም ግራ የሚያጋባ ነው። እኔ ወይ ቪዲዮ ነው ወይ ፎቶ ነው የሚለቀቀው። የግንኙነታቸው ቀን ናፍቆኛል። ብዙ ጊዜም ብሩኬ ሲጠየቅ እሱን ነገር በኋላ አስረዳችኋለሁ እያለ እስካሁን ቤተሰብ ጋር ራሱ ሜሽን ሲደረግለት ምንም አስተያየት አልሰጠም። ስለዚህ የሆነ አንድ እቅድ ስላለ ነው። በዚህ ውስጥ እቅዱም ደግሞ እንዴት እንደተገናኙ የት እንደሆነ ቪዲዮ ላይ ማሳየት እሷ ስለፈለገች ነው። እና እስካሁንም ታፍኖ የተቀመጠው በዛ ምክንያት ነው እንጂ በሌላ በምንም ጉዳይ አይደለም። ሜቢ ይሄ ነገር ሲለቀቅ በቃ ህዝቡ ደግሞ የባሰ አሁን ብሩኬ ላይ በቃ ተዋቸው፣ ከህይወታቸው ውጡላቸው ነው ህዝቡ እያለ ያለው የብሩኬማ የሃይሚ አድናቂዎች ማለት ነው። እና አሁን ደግሞ ልክ እሱስ እንደ አዲስ ሲመጣ ሃይሚ ራሱ ሌላ ሰው ነው የምትሆነው አሁን። ምክንያቱም ያንን ነገር ስታይ ደግሞ ምን ይሰማታል? ብቻ ተመልሰሽ ግን ሆስፒታል እንዳትገቢ እንዳታለቅሽ ሃይሚ፣ ይሄ ከወዲሁ መልእክቴ ነው። ምክንያቱም የፈለጋትን ነገር ኤዲትም ተደርጎ ነው ምንም ተደርጎ በዚህ በሰለጠነ ጊዜ ምንም አይነት ነገር መስራት ይቻላል። ነፍስ ብቻ ነው መስራት የማይቻለው ማለት ነው። አሁንም በድጋሚ ሃይሚ የባለፈው ያደረግሽውን አይነት ነገር በፍጹም እንዳታደርጊ። ራስሽን ሁኚ፣ ተረጋጊ። ሁሉን ነገር ማስተካከል ትችያለሽ። ቆራጥ ሁኚ። ደግሞ ህይወት ይቀጥላል። ምንም አዲስ ነገር የለም። ብሩክም ማጣት የለብሽም በዚህ ተንከሲስ ነገር ማለት ነው፣ በውሸት ተራ በሆነ ነገር። ስለዚህ ሃይሚ ተኬር እንድታደርጊ ቤተሰቦችም ከጎንሽ እየጣሩ ነው። አንቺም የራሽን ጥረት ማሳየት አለብሽ። አንዳንድ ሰው የሚበድለን በደል ህመሙን መግለጽ ራሱ ያቅታል አይደል? በጣም ነው የሚበድሉ። ግን እንደነሱ ትልቅ ትምህርት ሰጥቶ ነው የሚሄድ። የትም የማናገኘው ትምህርት የሚያስተምሩ የበደሉን ሰዎች ናት። የምንማረው ነገር ግን ለእኛ ለህይወት ዘመናችን ስንቅ ነው። ያን ትምህርት ቀይረ ነው ስንሄድ ለአይምሯችን ትልቅ ነገር ነው። ደግመን ያን አይነት ጥፋት አናጠፋ፣ ደግመን እዛ ውስጥ አንገኝም። ለዚህ ነው የገፉን ሰዎች፣ የበደሉን ሰዎች፣ መከራ ውስጥ ያስቀመጡን ሰዎች፣ ልጅ ሆነን ትልቅ ሆነን ብዙ ነገር ያደረጉን ሰዎች ባለውለታዎቻችን ናቸው። ለምን? የመከራ ትምህርት ቤቶቻችን መከራን ውስጥ ከተውን ግን ከዛ መከራ ውስጥ እንድንማር ያደረጉን ሰዎች፣ ክፉ ነገር አድርገውን ግን ከዛ ውስጥ ትምህርት ወስደን እንድንወጣ ያደረጉን ሰዎች፣ ደግመን በተሳሳተ መንገድ እንዳንሄድ ያደረጉን ሰዎች እነሱ ናቸው። ብዙዎች ነን በዛ ውስጥ ያለፍን። ስለዚህ የበደሉን ሰዎች ወይም መበደል ትምህርት ነው እንጂ ሌላ ምንም ነገር የለውም። ተምሬበት አልፋለሁ ብሎ ንቆ መሄድ ለእኛም ጤንነት ይሆነናል። ለምንወስደው ትምህርት ደግሞ እውነተኛ ትምህርት እንድንማር ንጹህ ስሟ